እንግዲህ ስትሆን ሰሚራ ያወራችሁ ማለት ነው። ዝም ብላ ነበር ሰሚራ እንዳለ ያወራችሁ ኢንፎርሜሽን 20 ዓመት እዚህ ሀገር እኔ እንጃ 20 ዓመት እዚህ 20 ዓመት ያልኩት አቡዬ ከነሱ ከተለየች 20 ዓመት አካባቢ ይሆናታል። አዲስ አበባ ያልሽኝ ማለት እሺ፣ ችግር የለውም። ከተለየች 20 ዓመት ሳውዲ ከገባች 20 ዓመት የዛሬ 20 ዓመት በባህር ሳውዲ መታለች ነው ያልሽኝ። እሺ ሄርሜላ ልጇ ነሽ እህቷ ነሽ? እኔ ልጇ ነኝ። አይ እህቴ ብላን የለቀቀችው እህቷ ናት ልጇ አይደለችም እያሉ ነው ኮሜንት ላይ። ለዛ ነው ለምን እህቴ ለምን እህቴ ብለሽ ለቀቅሽ ታዲያ እናትሽን? እህቴም እናቴም ሁሉ ነገሬም ነበረች እኮ። ታዲያ እናት እህት አትባል? እናትሽ ከሆነች እናቴ ነው። ለምን እህቴ ብላ ነው ትክክለኛ ኤምባሲ ልጠይቅ ስለሆነ ምንም አይነት ውሸት አልፈልግም። ሁሉ ነገር ትክክለኛ ኢንፎርሜሽን ነው ፈልገው። ለዛ ነው እናት በእውነት እናቴ ናት። አቡዬ እህቴ ያለችበት ምክንያት ማለት ነው አብራት የሷ የፈንትሽ እህት አሁን በቅርብ ሞታለችና ከቅርብ ጊዜ አብራ ነው ፎቶውን የለጠፈችው ማለት ነው። እና ነፍሳችሁን ይማር ምናምን ብላ ነው የለጠፈችው እህቷ። እቺ ደግሞ የሟች ደግሞ ለሷ አክስት ናት እና አያት ናቸው ያሳደጋቻቸውና ለዛ ነው እናቷ። ሌላ ደግሞ ሟች አለችና አብራ ነው ፎቶአቸውን የለቀቀችው ለዛ ነው። እና ያሳደገቻቸው አያት ስለሆነች ነው። እሺ የሄደችው በባህር ይሁን በፕሌን ታውቂያለሽ? መጀመሪያ ሌላ ሀገር ነበረች። ከዛ ነው ወደ ሳውዲ የገባችው ማለት ነው። ሌላ ሀገር የት? እኔ እንጃ የት እንደሆነ። ስለዚህ በባህር ይሁን በፕሌን አይታወቅም። ከነበረችበት ነው ወደ ሳውዲ የገባችው ወዳው ማለት ነው። ሱዳን ነው የት ነው? የመን ምናምን መሰለኝ። ከየመን መስለኝ። የመን በምንድን ነው የሄደችው? በፕሌን ነው። የመን ስትሄድ በፓስፖርት ምናምን መሰለኝ በህጋዊ ሆና ነው የሄደችው። ምን ብዬ እንደምጠይቅ ኤምባሲ ምንድን ነው የምላቸው? የመን ነበረች አሉ። አንዷ በባህር ነው የመጣችው ትላለች፣ አንዷ በጠለብ፣ አንዷ ልጇ የገዛ ልጇ ደግሞ ኦማን ነበረች መሰለኝ። ከዛ ወደ ሳውዲ አዱን ትክክለኛ ኢንፎርሜሽን እኔ ራሱ ግራ ገባኝ። ማለት አሁን እኔ በጭራሽ ሌላ ነገር አላውቅም። በጠለብ ምናምን እንደመጣች ጓደኛዋ እንዳመጣች ነበር የምናውቀው። ግን ዋናው ወደዚህ ሀገር ስትገባ ነው አይደል የሚፈለገው? እዚህ ሀገር ስትገባ በፓስፖርት ከገባች በአሻራ ይገኛል። በፓስፖርት ከገባች ቤተሰቦቿ ፓስፖርት ኮፒዋ ካላቸው በፓስፖርቷ ፋይሏ ይገኛል። የገባችበት ዓመተ ምህረት ሁሉ ነገር ማንነቷን ማወቅ ይቻላል። ገባሽ? እሺ ያመጣት ሰው አመጣኝ ያለችውን ሰው ታውቂዋለሽ? የማርያም ላ አላውቀውም። ማለት በጣም የቆየ ነው። እንደዚህ የሆነ ታይም ላይ ስናወራ እንደዛ ማለት ሴት ሆና እሷ ሰዎቿ ፈልጓት እንዳመጣት ነበር የነገረችኝ። ያቺ ጓደኛዋ ፕሮሰሱን ጨርሳ እንዳመጣት ወደዚህ ማለት ነው። ከዛ ግን እንደጠፋች በቃ የዛሬ 15 ዓመት በፊት በባህር ትግባ በፕሌን አይታወቅም። ቤተሰቦቿ ሰው አልተገኘም። ስለዚህ ሀናን አለባቸው ወርቁ ትባላለች። የገዛ ልጇ ስሟ ሀናን አለባቸው ወርቁ እንደሆነ መስክራለች። አንቺ ደግሞ ያሉትን ወረቀቶች ምናምን ስትልኝ እነሱ ነገር ኤምባሲ አይቃሉ። አሁን አንቺ ላራ ማነው ስምሽ? ማርያምዬ መሰረት እሺ ቮይስ ላደርግልሽ ነው ዋትስአፕ ላይ ቁጥርሽ ደርሶኝ። እሺ እሺ ከዚህ በኋላ እንትና ምንም ሄርሜላ ምንም አትጠቅምም፣ ሰሚራ ምንም አታረጊም። እናንተ ውረዱና
መሰረት ወይም የማርያም ኢጃዛ ቤት ሆስፒታል ያደረሰቻትን ልጅ ሆስፒታል አድርሳት ካትሄደችዋን ልጅ ትጠራትና እንጠይቃታለን። ኦኬ እሺ በቃ ያ ሄሪ ለሽ ደውይላትና ትንጣ ሼር አርጊላት በዋትስአፕ ማለት ነው። ከዛ እሷ ትንጣ እሷም ኢጃዛ አብራት የነበረችው ልጅ ስለሆነች በደንብ ስለዚህ ጀምራለች ስለተባለው ወረቀትም እሷ የምታውቅ ይመስለኛል። እኔ ስለሱ አሁን ያው እሺ ሀቡዬ አላህ ይስጥልኝ። እሺ ዲዮ አመሰግናለሁ። እሺ ለማን ነበር እንትን ያለቻት? ለማን ነው ደውያሽው? መሰረት ለዛች አብራት ኢጃዛ ቤት የነበረችው የለች ወደ ሆስፒታል አስገባቻት። ለእሷ ደውለሽ ነው ስልክ? አሁን አልደወልኩም። እሷ ሄርሜላም ስለምታውቃት ወደዚህ እንድታመጣ ነው ሲወጣ እንትን የሺ ነው። እሺ ሄርሜላ የሺን እንትን በያት። የሺን ደውልና ኮንታክት ታርጋታው በዋትስአፕ ትላክላትና ትንጣሷ ወደ ሆስፒታል የሚያስገባቻት ማለት ወደዛ የሰደደቻት ኢጃዛ ቤት እንድታርፍ ያደረገቻት የሺ ናትኝ። ስለዚህ የሺ ትምጣና የሺ ሆስፒታል ነጭ ወረቀት ጨርሳ ከሆነ ተነግረናለች። የነጭ ወረቀት ፎቶ ካላት ትልክልኛለች። ያ በጣም ይረዳናል። የኢጃዛ ቤት ልጆች ደግሞ የሺ ከሟች ሃናን ጋር አንድ ኢጃዛ ቤት ነበሩ። ኢጃዛ ቤት ሃኒ በጊዜው ማለት የሺ ናት። በየሺ ነው የሄደችው ወደዛ እንጂ እራሷ አልነበራትም። ግን በፊትም ታውቃለች ያን ኢጃዛ ቤት። ከዛ ልትሄድም ለመሄድ ሐሳቡ ምናምን ስላላት የመጣችው በርግጥ ለመሄድ ነው ወደ ሀገሯ ማለት ነው። ከዛ ክራይ ማትክፈይ የሷ አንድ ክፍል አለ የሺ ማለት ነው። ክራይ አትክፈይ እስከምትሄጂ ምናምን እዚህ ትሆኛለሽ ብላ ከዛ ነው ያስቀመጠቻት። ከሷ ክፍል የሺ ኢጃዛ ቤቷ አሳረፈቻት የራሷ ክፍል። ግን የሺ ያልነበረችም ስራ ቦታ ናት። የሺ በስልክ ነው የሚያወሩ። የሺ ደግሞ ስራ ቦታ ናትኝ። መጀመሪያ እንደውም ወደ ሪያድ ስትመጣ ሰውየው ዘግቶባትኝ ስለተኙ ከሷ ጋር ረፈች ከስራ ቦታ ወደ ኢጃዛ ሲነሱ ላከቻት። ግን እሷ አልወጣችም። ከዛ ከሳምንት በኋላ ይሻለኛል ደህና ሲሆን የሆነ ደም የሚተካልሽ ነገር ውሰጂ ብለውኛል። እሱን እየወሰድኩ ነው። ሲሻለኝ ከሳምንት በኋላ መተሽ እቃ ምናምን ታጋዥኛለሽ ወደ ኢትዮጵያ ይዞ መሄድ ብላ ሁሉ አለችኝ እንጂ አልወጣችም ያቺ ማለት ነው። ከዛ በጣም ሲያማት ነው ያ የኢጃዛው ባለቤት በጣም ደክማለኝ፣ አሁኑኑ መተሽ ውሰጂ፣ እኔ ጦስ ውስጥ መግባት አልፈልግም ምናምን ብሎ ልጅቷን ሃኒን ይዟት ወደ እሷ ሄደ ማለት ነው። ወደ ስራ ቦታዋ ወደ የሺ ስራ ቦታ ይዟት ሄደ። አዎ የሺ ስራ ቦታ ስትሄድ በዛው መኪና ይዛት ሄደች ወደ ሆስፒታል። እንደው በዛው መኪና ወደ አልወሰደቻትም። ሴትዮዋ አልፈላል የሚባል ሆስፒታል ትሰራለች። ከዛ ነው ይዛት የገባች ሴትዮዋ ከምትሰራባት ማለት ነው። ከዛ እነሱ ደክማለች፣ አሁኑኑ ወደ ሌላ ውሰጃት፣ ወደ ሽሜሲ ደም ይተኩላት፣ አሁኑኑ ደም ማግኘት አለባት ብለው ሲሏተኝ፣ ከዛ እሷ ደግሞ ወደዛ መሄድ አትችልም። ሴትዮዋ ደግሞ ነይ ስራ ግቢ እያለቻት ስጨቀጭቃተኝ ቀጥታ ሃኒ ለምታውቀው ሰው ለሌላ ሰው ደወለና ያ ሰው ደግሞ ወደ እኔ ይዘሻት ነኝ ብሎ ወስዳ አደረሰችና ለዛ ሰው እየሰጠችው ያ ሰውዬ ወደ ቤት ሊወስዳ ሲል ሃኒ ሐኪም ቤት አስገባኝ አለችው። ሐኪም ቤት ገባች። ከዛ ሞተች ነው የተባለው። ይሄን ይከርታታው ኢጃዛ ቤት ሳይኖራት እንደ ሰው ሳትደሰት በጣም አትታከም እንዴ እንደልሆን እንዲያለኝ አንዳንዴ እንዲህ ነው እኮ ማለት በጣም ይገርማል። ደም እየተባለች ደም ሳይሰጣት ሄደች።
ደም ችላ ብላ ብታይ ሁሎቹም ሶስቶቹም ዶክተሮች አሏት ደም ነው በቃ ደም አሁኑኑ ማግኘት አለባት። ምክንያቱም 3 አመት የሰራችበት ቤት በነገርሽ ላይ ምንም ምግብ አልነበረውም። ሀታ ውሃ ራሱ አይሰጧትም ነበር። ግን በቃ ሊሄድ ነው ምናምን እያለች ችላ ብለው ቁጭ አለች። ማናት ቪታሊያ ጋይስ? ሰላም ሰላም ሀቡዬ ሰላም ብያለሁ። የሺ ናት እሷ ናት ታውራ። እሺ የሺ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለን። የሺ ሃናን በትክክል ስሟ ሃና ነው ወይስ ሃናን? ግራ ገባኝ። ሃናን የሙስሊም ስም መሰለኝ። እሷ ደግሞ ሃናን አለባቸው ወርቁ ከሆነ አለባቸው ወርቁ የኦርቶዶክስ የክርስቲያን ስም ስለሆነ ስለዚህ ስሟ ወይ ሃና ነው የሚሆነው። እኔ እንግዲህ ሃና በምለው የማውቀው ግን እኛ የምናውቃት ሃና ነው። ነገር ግን ማንኛውም ሀበሻ አረቤ ሲገባ ስማቸው አልያዝ ሲል ሃናን ነው የምትላቸው እነሱ ማለት ነው። በጣም ጥሩ። ሃናን ብላ የገዛ ልጇ ሄርሜላ ለምንድን ነው ሃናን ያለችኝ? ሃናን አለባቸው ወርቁ ለምን አለችኝ? ያው በእኛ የምናውቃት ስለቆዩ እንግዲህ ሃና ነው እኔ ራሱ ምላት ግን ያኔ አላደን ሰው ዝም ብለሽ እንደመጣልሽ ነው እንግዲህ ሃኒ ወደ ሃና ቀይረው ይሆናል። እኛው እኔ ሃኒ ነው እንጂ ሃና ክርስቲያን ሙስሊም አይደለችም። ክርስቲያን ናት አይደል? አይ ክርስቲያን ናት። ስለዚህ ሃና ነው ምን ሰርዘዋል ሃና። እሺ የሺ አንቺና ሃና እንዴት ነው የተዋወቃችሁት ውዴ? እኔና ሃና 3 አመት ሆነናል ከተዋወቅን። እኔ ተከራይቼ የምኖርበት ቤት የሃና ጓደኛ አዚዛ የምትባል ተከራይታ ትኖር ነበር። ማለት ያው በጀማዓ ስለሆነ ተከራይተን የምንኖረው ማለት ነው። ነገር ግን እኔ ያው ተከራይተን በምንኖር ውስጥ አንድ ክላስ አለ። እሱን እየኖር ለብቻ ከእህቶቼ ጋር ከጓደኞቼ ጋር የምኖረው ማለት ነው። ግን እንደ አንድ ሹጋ ነው የያዝነው። ማህበራዊ ህይወታችን አብረን ነው የምንበላው፣ አብረን ነው የምንጠጣው ምናምን። ግን ያው አንዳንድ ነገሮች ረፍት ሲያስፈልግ ክላስዬ ለብቻዬ ነው የምኖረው ከእህቶቼ ጋር። አጋጣሚ አዚዛ ጋር መጥታ እዛ ነው የተዋወቅነው ከሃኒ ጋር ማለት ነው። ከዛ እንደተዋወቅን ትንሽ እኔ አንድ 4 ቀን 5 ቀን ነው 4 ቀን ሳይሆን 3 ቀን ኢጃዛ ሐሙስ ወጥቼ ቅዳሜ ነው የምመለሰው። በዛች ቅጽበት ነው የተዋወቅነው እኔና ሃኒና የዛን ሰዓት ከአዚዛም ጋር አዚዛም ልጅ አላት ወልዳ ቤት ተቀምጣለች። እሷ ደግሞ በጣም ስራ ፈጽማለች። ልብስ ነጋዴዋ ኖ ሌላ ናት እሷ አይደለች። ማለት እንዴት ተዋወቃችሁ ስትይኝ ነው መሰረቱን ልነግርሽ የፈለኩት። እኔም ከመሰረቱ ነው መስማት የፈለኩት። አመሰግናለሁ። አዎ ከዛ በዛ አጋጣሚ ተዋወቅን። እኔ ወደ ስራ የመጣሁኝ እነሱ እዛው ናቸው። ስልክ ቁጥር ተቀያይረን ነበረ እየተደዋወልን። ልጅቷ ሳቂታ ናት፣ ተሰው በጣም ትግባባለች። እንዳጋጣሚ ሆኖ በዛ ነው የተግባባነው። ከዛ በኋላ እቺ ከአዚዛ ጋር ጓደኛዬ ስለሆነች ከሷም ጋር እያወራን የበለጠ ጋር በጣም እንትን እያለች እሷ ወደ ገጠር አጋጣሚ ስራ ሄዳ ነበረ። በዛ ነው የተዋወቅነው። እሺ እስከዛ ነው። ግን በጣም እኔ እንኳን ነገር አለ። ከዛ አንፃር ኢጃዛ ቤት ተቀምጣ ለመዋጮ ምናምን እንትን ብሏት ነበር። እኔ ደግሞ ስራ ላይ ነኝና እኔ አንድ ቀን ነው ያወቀችኝ። ነገር ግን ማለት ይኸው ስለተቸገረች የሚያዋጣውን ወደ ሀገር ምናምን ብር ስለምልክ አጋጣሚ እጇ ላይ የለም ብርና የሺዬ ብር በጣም ቸግሮኛል 500 ሪያል ስጭኝና እኔ ስሰራ ሰጥሻለሁ አለችኝ። እኔ ዛን ሰዓት እየሰራው ስለሆነ በድንገትም ነው ያወቅኳት። ግን አዚዛን ስለማውቃት ችግር የለውም እኔ እየሰራው ነው አንቺ ተሰርተሽ ትሰጪኛለሽ ነው ወሳጅ ስላት በሰዋክ ላኪልኝ ብላ 500 ሪያል ላኩላት ማለት ነው። ከዛ ወዲህ ነው በጣም አጥብቃ ጓደኛ ያረገችኝ። እሷ ተደውልልኛለች እኔም እደውልላታለሁ። ከዛ ወዲያ በዛሽ ቅጽበት ነው የተዋወቅነው። ወደዛው ገጠር ወጣች። ገጠር ወጣ ስትመጣ ነው ደግሞ መልሰን የተገናኘን። ያለው ነገር ይሄ ነው። እሺ ስለዚህ አሁን ነጭ ወረቀት አውጥታለች ከኤምባሲ ጨርሳለች።
የምን ነጭ ወረቀት? ወደ ሀገር ቤት መግቢያ ሳይታሰሩ ለመግባት ሊሴ ፓስ ነጭ ወረቀት የኤምባሲ ወረቀት ጨርሳለች ለመሄድ ሀገር ቤት? ገና መቼ ኤምባሲ ምንም አልሄደችም። ከዛ በኋላ ያለውን ነገር እነግርሻለሁ ማለት ተጠየቅሽ። ከዛ እሱንም በስቴት ንገሪ ከገጠር ስትመጣ ያለው ነው። ኦኬ። ስለዚህ ትውውቃችሁ በደንብ ያው እዛ ሀገር ጓደኝነታችሁ ገብቶናል። አሁን ከታመነችበትና ከገጠር ወደ ሪያድ ከመጣችበት ጀምሪ። እዚህ ከገጠር ስትወጣ ያው መሲም ታውቃለች የማርያም የምትለው እሷ የበለጠ ከኔ የበለጠ ማንኛውንም ነገር የምታውቀው ጓደኝነታቸው ምናምን በጣም የጠበቀው ጓደኛ እሷ መሲ ናት የማርያም ማለት ነው። ምክንያቱም እኔ የ3 አመት ነው በዛሽ ቅጽበት አወቋት ገጠር ሄደች። ከዛ በኋላ ነው በስልክ ነው እንጂ ከነሱ ጋር ግን ክፉንም ደጉንም ምናምን እኛ እዛ ከመገናኘታችን በፊት ብዙ ነገሮች አሳልፈዋል ከመሲ ጋር። ልቀጥል? እሺ እናቴ ቀጥይ አሁን። እና የበለጠ መሰረቱን የሚተዋወቁት ከመሲ ጋር ነው። ከዛ ገጠር ሆና ያው ከማንኛውም ብንደዋወለው ትደውልልኛለች፣ ጓደኛዬ ናት፣ እሷም ታወራኛለች፣ እኔም አወራታለሁ። የበለጠ በስልክ ተቀራረብን ማለት ነው። እና ሁሌ ያመኛል ትላለች። እዛ ደግሞ የምትሰራበት ሰዎች በጣም መጥፎ ናቸው። በጣም ማለት ያው ገጠር ነው እንደማንኛውም ሰው መጥታ በታክሲ ይዛ መውጣት አትችልም ገጠር ስለሄደች ማለት ነው። እነሱ በሰዋ ካምጥተዋት ነው እንደገና ደግሞ ወይንም እሷ ራሷ ጠልባ ግን መምጣት አልፈለገችም። እዛ ስራዋ ላይ የፈለገ ብትጎዳም ትንሽ ሰርቼ ወደ ሀገር ይገባለሁ ልጅም ወንድ ልጅ አለኝ ማሳድጋለሁ ስለምትል እዛ ያለውን ነገር ያኔ ቤተሰቦቿን ናፍቃለች ከቆየች መሰለኝ ከወጣች ከሀገርና ትንሽ እዚህ ከተማ ብትመጣ ስራ የለም መቀመጥ አለ ማጣት አለ። እዛው ስራ ላይ ትንሽ ሰርቼ ወደ ሀገር ይገባለሁ። በዛ የተነሳ በጣም ስራው ላይ እየተጎዳች እየሰራች ነበርና ያማት ነበር። ቢያንስ አመት ሆናት ያመኛል ስትል ማለት ነው። ከዛ በፊት ጤና ሆና እየሰራች ነበር። ግን እንደማንኛውም ሰው ስናወራ 1 አመት ሆናት እያመመኝ ነው የሽዬ ትለኛለች። እኔ ደግሞ ነይ ወደ ከተማ ነይና ተከፈተ ድረስ እዚህ ሀገር ሊስ ኤምባሲ አውጥታ ነጭ ወረቀት አውጥታ ወደ ሀገር የሚገባው አሁን 3 ወሩ ኦር 2 ወሩ ነው ቢሆን የተከፈተው። ዝግ ነበር ሳውዲ ላይ ማለት ነው። ነይ እናት ገቢያለሽ ስላት እሷ አትፈልግም መምጣት እዚህ። ምክንያቱም ስራ ስታጣ መቀመጥ አለ ማጣት አለ። ያንን ነገር እሷ ስለማትፈልግ የግድ እያመማት እዛ ስራ ላይ ጠንክራ እየሰራች ነበር። ግን በጣም ማለት እንደዚህ መድከሟን ራሱ እኔ ይሄን ያክል እንትን አለል ማሞኛል ነው እንጂ የምትለኝ ይሄን ያክል የታመመች አልመሰለኝም። ያው በስልክ ስለሆነ ማለት ነው። በቪዲዮም ስናወራ ሰውነቷ ደህና ነው። ግን ያው የሰው ልጅ ሰውነቱ ጥሩ ስለሆነ ብቻ ውስጡ ጤነኛ ነው ማለት አይቻልም ከላይ ከይታ ማለት ነውና በዛ ነው እኔ እንትን ያልኩት። መጨረሻ ላይ በጣም ሲደክማት አሁን ልትመጣ አካባቢ አረቦቹ ይዘዋት ሄዱ ሐኪም ቤት መሰለኝ። ከዛ ምን አሉሽ ምናምን ስላት አይ ደህና ነኝ ምንም አይደለም አልነገረችኝም። ይሄን እንደዚህ ቀን ስተኛ ልሂድ እስከዛሬ ጤና ሆና ልሂድ ስትላቸው አያስከዷትም ነበር። ቆይ ትንሽ ደሞዝ ይደራረብባታል። የ2 ወር የ3 ወር እንኳን አይደለም ይይዙባት በጣም ያኒ 5 ወር 6 ወር ይይዙባታል። እንደዚህ አልሰጡኝም። ቆይ ስትሰራ ብሯንም ስትጠብቅ አጋጣሚ የቀረም ብር አለ መሰለኝ ይዛ በጣም ሲያማት የያዘችውን ይዛ ወደ ከተማ መጣች ማለት ነው። አሁን እዚህ ጋር ከኔ ጋር እኔ ጋር ልታርፍ የቻለችው በአማን ቀን ጓደኞቿ ጋር ስታወራ አጋጣሚ ያው አልመለሱላትም። ወደ እኔም ጋር አርፋ ሊስ ኤምባሲ አውጥታ እኔ ክፍል ስላለ ለብቻው እዛ አርፋ ሊስ ኤምባሲ አውጥታ ወረቀት ምናምን ወደ ሀገር ለመግባት እንትን ስለምትል እኔ ደግሞ እዚህ ከመጣች ለ15 ቀን ሆረ ለ20 ቀን መክፈል የለባትም 600 or 800 ልከፍል ትችላለች እንደ ጓደኛ ልተባበራት ማለት ነው። እና እኔ ጋር ታርፊና ትሄጃለሽ አልኳት። እኔ በጣም እንደዚህ መታመሟን ይሄን ያክል አላቅም። ሐኪም ቤት ሄዳለች እንደዚህ ለክፉ ነገር ይሰጣታል ብዬ በጭራሽ አስቤውም አላቅም።
ከዛ ዲሴምበር 31 ቀን አርብ ቀን መጣች። አረቧ ሰዋክ ጠልባላት በሷ ከገጠር ወደ ላከቻት ማለት ነው። ላከቻትና እኔ ስራ ቦታ ያረፍኩ ዲሴምበር 30 እኮ አልደረሰም ገና ዛሬ ዲሴምበር 26 ነው። ኖ ያለፈውን እኮ ነው ዲሴምበር ኦክቶበር 30 ያለፈውን ወር 31 ነው የመጣው። ኦክቶበር 31 አዎ እሺ ኦክቶበር 31 አርብ ቀን ነው መጣችና እዚህ ያው ሐኪም ቤት ዝግ ነው የመንግስት። እንደገና ደግሞ አንዳንድ ይሄን ያክል ብዙም አይደለም ሳውዲ ላይ አርብ ትንሽ ረፍታቸው ነው። አርብ ቀን ዲሴምበር 31 መጣች። እኔ ጋር ረፈች። የምታርፍበት ሰው ስለሌለ የኔ የተከራየሁበት ሰውዬ ስደውልለት አጋጣሚ አላነሳልኝም። እኔ ምን አልኳት፣ ምናልባት ሲሌላ ሰው ማረፊያ ካለ ፈልጊ ስላት ማንም አያነሳልኝም፣ አንቺን ትቀበይኛለሽ ብዬ ነው የመጣሁት ስትለኝ ያለኝ አማራጭ የኔ ሴትዮ ጥሩ ስለሆነች እኔ ጋር እንድታርፍ አደረኳት። ከገጠር ሰቀዋ ማለት ነው። እኔ ጋር ረፈችና ሻወር ወሰደችና ከዛ ወደ 5 ሰዓት 6 ሰዓት አካባቢ ሲሆን ከኢጃዛ ቤት ይነሱ የለማታ ላይ የዛን ጊዜ ልጇ አነሳልኝ። ሰዋክ ላከላት። እዛ እኔ ክፍል ሄደች አረፈች ማለት ነው። እዛ ተቀመጠች። አላደረችም። አሁን አረብ ቤት ስለሆኑ ካላደረችም የዕለት ዕለት ነው ሄደችው። ከዛ እዛ እንደተቀመጠች በሶስተኛው ቀን እንግዲህ እያሳላትም እያመማትም ስለሆነ እዚህ እኔ ያው በመኪና ስትመጣ ድክም ብላለች። እኔ ስቀበላ ሻወር ስትወስድ ማለት ነው። ምግብም ስሰጣት አልፈልግም ምናምን አለችና ዝም ብሎ አንድ ሙዝ ምናምን ነው የበላችው። ምግብ አልበላ ብሏታል። እኔ ጋር ራሱ እዚህ አረቧ ቤት ከዛ ሻወር ወስዳ ምናምን እዛ ቤት ሄደች አረፈች። በሶስተኛው ቀን ሐኪም ቤት መሄድ አለባት። እዛ ሲያስላት ምናምን ሲሉ ሐኪም ቤት ሲሎት የሆነ በተሃ የሚባል ሐኪም ቤት አለ። እኔ እዚህ የምሰራበት አካባቢ ሳይሆን በተሃ ይዘዋት ሄዱ የኛዎቹ ማለት ነው። የኛ ሰዋክ እዛ ተጠልቦ ባለቤት ኪራው። ከዛ እዛ ስትሄድ ደምሽ በጣም ቀንሷል፣ ደም የለሽም፣ ደም የሚሰጥሽ ሰው ፈልጊ ወይንም ደግሞ ሆስፒታል ገብተሽ ታከሚ ብለዋታል። መጀመሪያ ገባችበት ማለት ነው። ከዛ ዝም ብሎ ማስታገሻ መድኃኒት የስኳር እንደገና የደም ማነስ ምናምን መድኃኒት ሰጧት። ከዛ የምትጠጣው የምትበላውን የምግቡን ደም ሲቀንስ የሚሰጠውን ምናምን እንደንትን ነገሯት። ከዛ ተመልሳ እዛው ክፍል እኛ ቤት ሄደች። እዛው ቀዋንም ምንዋንም ሁሉ ነገሩ ያረፈው እኛ ጋር ስለሆነ ማለት ነው። ከዛ ሀገር ቆርጣለች ካላስ። ከዛ በመካከል እንግዲህ የዛን ገዝ 3 ቀን ተቀምጣ ሐኪም ቤት ሄዳ ታክማ አሁንም ስታየው በጣም እንትን እያላት ሲሆን መጨረሻ ላይ ባለቤት ኪራው ይቺ ልጅ በጣም ታማለች፣ ሐኪም ቤት ሂጂ፣ እዚህኛ ጋር ሲታመሙ በጣም የሚያማቸው ከሆነ ወረቀት ምናምን ከሌለ ትልቅ ሆስፒታል አለ፣ የመንግስት ሆስፒታል፣ እዛ በር ላይ ተቀምጠው ይታከማሉ። ይቺ ልጅ በጣም ማሟታል፣ ማትችል ከሆነ እዛ ቦታ ላይ ሰዋኪው ሰዳትና ተቀመጥ፣ እንደማንኛውም ሰው አንስተው ሊያክሟት ይችላሉ ሲለኝ እኔ አማከርኳት። ሃኒ እኔ እቃሽንም ሁሉን ነገር ያለውን ነገር በሙሉ እኔ አስተካክዬ እልክልሻለሁ። አንቺ እንደማንኛውም ሰው እዛ ሄደሽ በታክሲ ሄደሽ እዛ እንትን በይና አንስተውሽ ያሳክሙሻል። እንደዛ እኮ አለ ስላት በጭራሽ አላረገውም። እኔ ሐኪም ቤት አልገባም ይሻለኛል። ይሄን እዚህ ውጪ እንደማንኛውም ሰው ታክሜ ወደ ሀገሬ እገባለሁ አለች። እንግዲህ ሰው የዛን ሰዓት ደህና ናት፣ ትናገራለች በደንብ እንትን ሰው ማስገደድ አትችይም። ትልቅ ሴት ናት። በቃ አሻልኩኝ፣ ጸጥ አልኩ። ከዛ እየተባበሰባት ሲሄድ ኖቬምበር 10 አንቺ እሱ ጋር ሳክሚያት ልልካት ነው አለኝ። ምክንያቱም እዛ ሰው የላትም፣ ብቻዋን ናት። ሌሎች አሉ የተከራዩ ምናምን አያውቋትም። እኔ ጋር ነው ያረፈው። እኔ ብቻ ነኝ ማቃት። ባያውቋትም ግን እየተባበሯት ነው። ያው በአስፈለጋት ነገር ከጎኗ ነበሩ ማለት ነው። ያው በእኔ ስለመጣች ግድ እኔ ማሳከም ስላለብኝ ጓደኛዋም ስለሆንኩኝ እኔ ስላመጣኋት በታክሲ በሀበሻ ታክሲ ላከልኝ እዚህ እኔ ስራ ቦታ ማለት ነው። ላሳክማን ኖቬምበር 10 ሰኞ ቀን ወይም ደግሞ ህዳር 1 ነው የሚሆነው በኢትዮጵያ ህዳር 1 በኢትዮጵያ ሐኪም ቤት ይያት ገባው ማለት ነው። እዚህ
እኔ የምሰራባት ዶክተር ናት። ከዛ ምናልባት እኔ ያለ ተያክሟታል ከሷም ጋር ስለምግባባ ወረቀትን ባይኖረን በነገራችን ላይ እኔም ወረቀት የለኝም እሷም ወረቀት የላትም ጓደኞቿም ወረቀት ያሏት የሉም በእኔም በኩል የለም ይሄን ያክል እዛ ሀገር ኢቃማሽና ሲዘሽ የምታሳክሙ ብዙ መስዋዕትነት ስለሚጠይቅ ይፈራሉ ኦሬዲ ደግሞ ግን እኔ የለኝም ጓደኛ እንደዚህ ይሄን ያክል መስዋዕት የሚከፍልልኝ ማለት ነው ያለኝ አማራጭ እኔ አቅም የስተቻለ ድረስ ይያት ገባሁ እዚህ ሆስፒታል ማለት ነው ይያስገባ ምንም ገና ምንም አልተጻፈም ሴትዬ እንትን ስለምትል ሰራተኛዋ ስለሆንኩኝ አብሬ ይያት ገባሁና ጓደኛዬና ምናምን አልኳት አዩት መጀመሪያ ማለት ነው ትንፋሿ እንቅ ያረጋታል ስተነፈስ በጣም እንትን ይላታል ታወራለች ቆማም ትሄዳለች ግን ትንፋሿ በጣም ያንቃታል እዚህ ሆስፒታል መታከም አትችልም ኢቭን ብትታከምም በጣም ብዙ ብር ይጠይቃሉ ስለዚህ እኛ አንችልም ይቃማ መጀመሪያ ይቃማ አላችሁ ወይ ምናምን ተባልና ተጠየቅን ይቃማ ምን ሁለታችንም የለን እሷም የላትም እኔም የለኝም ግን እሷ ይቃማ ያለው ሰውስ መታከም ይችላል ወይ ብፈልግ ስትላቸው ኖ እዚህ አንችልም ትልቅ ሆስፒታል ግቢ ያሏት መጨረሻ ላይ እንግዲህ ያለን አማራጭ እኔና እሷ መመካከር ነው እዛ በር ላይ ሆነ ማለት ነው ምክንያቱም ይቺ ልጅ ታማለች ወደ ቤት ይዘሻት እንዳትሄጂ ሴትዮ የምነገረችኝ የኔ መዳም አሰሪ እዛም ያሉት ሆስፒታል የሚሰሩ ሰራተኞች የራሳቸውን እንትን በየዲፓርትመንታቸው የሚሰሩትም እነሱም ነገሮች ያዩት መጀመሪያ እንትን ረክበውላታል የትንፋሽ የደም መለኪያ ምናምን አይተዋት በቃ አንችልም ነው ያሉት ምንም ስሟም አልተመዘገበም ምንም አላለም ከዛ በጣም መተንፋስ እንትን ስላላት እዛ በር ላይ ሆነን እኔና እሷ መመካከር ጀመር አሁን እንዲህ አንቺ ሁለት ቦታ ገባች እንዲህ እያሉሽ ነው ይሄው እየሰማሽ ነው በጆሮሽ ከዛም እዛም ስትሄጂ እኔ አብሬ ያስተላልፎቱ መጀመሪያውም ስትነግሪኝ እንደዚህ ሆነ ያሉሽ አሁንም ይሄው እየሰማሽ ሁለታችንም እየሰማን እንደዛ አሉሽ ስለዚህ አሁን ምንድነው የሚሻለው አሁንም እዛው ሆስፒታል ሂጂ አልኳት ያለው አማራጭ እዛ ነው እሷ ያው ማንኛችንም እንደምናስበው ከዛ ሀገር ቆይተን ስንገባ የሺ ካንቺ ጋር ባትካል የተገናኛችሁት በቤትሽ የመጣች ሰዓት ብቻ ነው እንጂ ሆስፒታል እየወሰዳት ማን ነው መጀመሪያ ቆይ አላዳምጥሽኝም መጀመሪያ እዚህ እኔ ጋርፋ ባካላጊ አዳምጫለሁ አከራይሽ ወስዷት ከዛም በኋላ በሶስተኛው ቀን ሆስፒታል የገባችው መጀመሪያ በሶስተኛው ቀን ሆስፒታል የገባችው እዛ ያሉ ልጆች የሚተባበሩ ልጆች እኔ ተስራዬ ስላልወጣው ማለት ነው እዛ ያሉት ልጆች ናቸው በታህ ሐኪም ቤት የሚባል ወረቀት ብዙ ምን የሌለበት ቦታ የሚታከሙ እንደዚህ ሲታመሙ እዛ ሄደው አሳከሟት አዩት ከዛ በኋላ መታ ቤቷ ተመልሳ ኖቬምበር 10 ነው ከኔ ጋር መታ የተገናኘው ከዛ ወዲህ እኔ ልጠይቃል ሊሄድ ሲሆን አትመጪም አትመጪም ኖቬምበር 10 ቆየሽ ኖቬምበር 10 እሷ አንቺ ጋር መጣች ወይስ አንቺ እሷ ጋር ኢጃዛ መጣሽ ኖ እሷ ናት የመጣችው እሷ ናት እኔ ጋር መጣት ሰዋኩ እኔ እያት መጣሁ እኔ የምሰራበት ቤትና ሐኪም ቤቱ በር ለበር ስለሆነ ሰዋኩ አመጣት እኔ እያት ገባሁ ኦኬ የሆስፒታሉ ስም ምንድነው የሆስፒታሉ ስም ሙስጠሽፋ አልፈላሃ አይ ባለንበት ሀገር እናውራ በፈረንጅ ኖቬምበር 10 በፈረንጅ ይሻለናል በምንኖርበት ሀገር ኖቬምበር 10 ሰዋጉ የሺ ጋር ይዟት መጥቶ ከዛን ሙስጠሽፋ ፈላህ ነው እንጂ ሙስጠሽፋ አልፈላሃ ግን እዛ አዩት እንጂ ስም አልመዘገቡ ምንም አላሉ ኦኬ እዛ አልገባችም አልተኛችም እዛ ኦኬ አው በጭራሽ ትነግርሻለች ያው እሺ ቀጥይ መጨረሻ እነግርሻለሁ ኦኬ ሙስጠሽፋ አልፈላህ ገባችሁ ከዛ ምን ነገር ሳይመዘገብ ወጣችሁ ወዴት ሄዳችሁ አው ምንም ነገር ሳይመዘገብ የወጣንበት ምክንያት ስለማይችሉ ነው በቃ እዛ ማከም ስለማይችሉ ነው መጨረሻ ላይ እኛ በር ላይ ሆነን እዛ ያስቀምጡም እንደዚህ ታመሽ በር ላይ ተቆምሽ እንትን ወርጣ ጠርተው ምናምን ነው የሚያስወስዱት ግን እኔ ሴትዬ ስለምታቀኝ ቆይ ታክሲ እየጠራሁ ነው የምላት እኔ ግን ሰው እያፈላለግን ነው ቢያንስ የሆነ መፍትሄ የሚሰጠን ማለት ነው
ማለት ጓደኛዋ ሃኒ ጓደኛዋ ጋር እየደወለኝ ነው። እኔም ያለኝን አማራጭ እስቲ ምን ላድርግ ብል በር ላይ በጣም ቆየን። እዛ እንትኑ ሴክሬታሪዎቹ እነሱ በር ላይ ያሉት አትሄዱም እያሉ ቆይ አንዴ ብዬ ለሴትዮ የራሱ ደውዬ ነግሬያ ነው እዛ ታክሲ እንድንጠልብና ትንሽ እንድንረጋጋ ያደረጉት። መጨረሻ እዛ በር ላይ ቁጭ ብለን ስናስብ ማለት እኔ ከተዋወቅንበት ጀምሮ ሃኒ እንደምታየኝ እኔ ብዙ ጊዜ እንትን እያልኩ ነው ባለኛ አቅም ተባብሬሻለሁ። እኔም ወረቀት የለኝም አንቺም ወረቀት የለሽም። ስለዚህ አሁን የሚረዳሽ ሰው ሲሌላ ሰው የሚያሳክምሽ ሰው ከኔ እኔ ሴት ነኝ። አንደኛ ደግሞ ሀገሩን አላውቀውም። ይሄን ያክል ብዙም አመት ብቀመጥም እዚህ ቁጭ ብዬ ነው እንጂ አንድ ቤት የምሰራው የመውጣቱ ውጪውን ምናምን አላውቀውም። ከዛ አንፃር ቢያንስ የሚያውቀው ሰው የሚያሳክምሽ ሰው ፈልጊ እስቲ ከኔ የተሻለ ሰው አልኳትና ጓደኞቿ ላይ ደወለች። አያነሱላት እየሞከረች ነው እሷ ማለት ነው በቻለችው አቅም ደወለች። ያነሱላትም እንዳጋጣሚ ሆኖ አንድ ሙስጠፋ የሚባል ሰውዬ አነሳላት። እኔ አላውቀውም ከሷ ጋር ነው የሚተዋወቀው ማለት ነው። ሀበሻ ነው? አዎ ሀበሻ ነው። እሺ ከዛ እሱ ላይ ሲደወል አጋጣሚ አሞኛል ሐኪም ቤት አስገባኝ። ሐኪም ቤት ገብቼ ነበረ አሞኛል ልምጣ አንተ ጋር አለችው መጀመሪያ። ሐኪም ቤት እንደገባች ምናምን ነገረችውና ከዛ ነይ አላት። እሺ ቀበልሻለሁ ነው ያላት። እውነት ለመናገር እኔ የዛን ጊዜ በቃ ደስ ነው ያለኝ። ምክንያቱም ቢያንስ ሰው አገኘች። እኔም ሰው የለኝም እሷም ሰው የላትም ነበር። እዛ ሐኪም ቤት በር ላይ ነን ሁለታችንም ቆመን መሄጃተን። በዛ ላይ እኔ ከስራ ቦታዬ ነው የወጣሁት። እንደዚህ ፍቃድ ምናምን እንትን ብዬ ሳይሆን አጋጣሚ ስለምገባ እዚህ ሆስፒታል በር ላይ ስለሆንኩኝ ሴትዮዋም ስለምታውቅ አላስፈቀድኳትም። ዝም ብዬ ነው እሷ ከዚህ የበለጠ የማይመጣብኝ ብዬ ዝም ብዬ የገባሁት ማለት ነውና ከዛ ታክሲዎቹ የታመመ ሲያዩ ታውቂያለሽ አይዙም ውስጥ መንገድ ላይ እንዳይሞትባቸው ይፈራሉ፣ ሰበብ እንዳይሆንባቸው። አዎ መንገድ ላይ አንቺ ትሄጃለሽ ሲሉኝ እኔ ሸኝቻት ወደሱ ስልኩ ቁጥሩ ምናምን በደንብ ስለሚተዋወቁ ከሱ ጋር ችግር የለውም ሸኝቻት እኔ ወደ ስሬ ልመለስ ነበር። እንደዚህ የሚያክል እንትን ሳይሆን ትታከማለች የሚል እንትን ስላለኝ ማለት ነው። ግን ድምጿን በጣም እንትን ደከመ እንትን ነው መተንፈስ ትንሽ እንትን ይላታል፣ ያፍናታል። ኦኬ ትንፋሽ እያጠራት መጣ። አዎ ትንፋሽ ያጥራታል የዛን ጊዜ ማለት ነው። ስመጣም ከዛም ከቤትም ስትመጣ እንደዛ ያጥራታል። መጨረሻ ላይ ያለኝ አማራጭ 3-4 ታክሲዎች እንትን አልኩኝ። ያለኝ አማራጭ ከሱ ጋር እሱ ጋር ሄጄ አብሬ እሷን ሰጥቼ እኔ መመለስ ነው። ለሙስጠፋ ለሚባለው ልጅ ልታስረክቢው ማለት ነው። አዎ ኦኬ። ከዛ ታክሲ ላይ ወጣን። እሷን ጋይዬ አጋጣሚ እዛ ቤት ታረፍኩኝ። እዛ ቤት እዚህ ሙስጠፋ ጋር ስትሄድ ስቀመጥ የምተነፍስበት ጃይዝ የሆነ ኦክሲጅን የሚተነፍ እንትን የሚባል ስሙን ባላውቀው ይቅርታ ገዝሁላት ከእንትን ማለት ነው ከሰደርያ ግዢልኝ አለችኝና ኦክሲጅን አዎ ትንፋሽ ለምሳሌ ጃይዝ የሆነ እዚህ ጋር የሚደረግ እንደዚህ ትንፋሽ ሲያጠር ሆስፒታል ትንፋሽ ሲያጠር የሚያደርጉት። እሺ አዎ ትንፋሽ ሲያጡት የሚያደርጉት እሱን ግዢልኝ። እዛ አረቦቹ ቤት አጠቃቀሙን ትችይበታለሽ ስላት አረቦቹ ቤት እዛ ስለሚጠቀሙ ስለማውቅ አያቅተኝም አለች። እዛ እንግዲህ እሷ እዛ ኢጃዛ ቤት ስትቀመጥ እሱ ጋር አድርጋ ትንፋሿን እንትን እንዲላል ማለት ነው ኦክሲጅን እንዲያስገባለት እንዲያስወጣለት። ከዛ ያው መንገድ ላይ እሱ የወሰፈልን እየነገረን መንገዱ ያለበትን ቦታ ሄድን እሱ ጋር። አንቺ ከፋርማሲ ገዛሽላት ኦክሲጅንን? አዎ እሱን ገዛሁላት። 270 ሪያል ነው የገዛሁላት። ኦኬ ከዛ ያንን በኪስ አደረግን። ብሪሳ ነበር ታክሲውን አስቁሜ ስል ብር ነበራት መግዣ? አዎ 1000 ሪያል ይዛ ነበር የዛን ሰዓት። ኦኬ 1000 ሪያል ከቦርሷ አውጥተሽ ገዝተሽ መልሱንና ኦክሲጅኑን ከተችላት ቦርሷ ውስጥ መልሱን ኦክሲጅኑን ከኔ ጋር ደግሞ ባትሪ እንትን አጋጣሚ የላትም ነበር። የኔ ፓወር ባንክ ነበር። ፓወር ባንኩን አድርጌ ሻህን እንዳይዘጋባት እንዳገኛት ብዬ እዛ ውስጥ አድርጌላታለሁ።
ከቤት የመጀመሪያ ማለት ነው። ሻህን ቻርጅ ባዶ ሲሆን እዚሁ ሙስጠሽፋው በር ላይ ስለሆነ እዛ ወንበር ላይ ተቀምጣ እኔ ገብቼ ቻርጅ ምናምን አመጣውና ፓወር ባንኩን ረክቤላት ከዛ ይሄንን ከሰደርዬ የገዛሁላትን ዘው ታክሲ አስቆሜ ነው የገዛው። ሄድን ወደሱ ወደ ልጁ ማለት ነው። ኦኬ ከምሽቱ ኦሬዲ 8 ሰዓት ተኩል ብለሽ ያዩ ማክሲመም ማለት ነው። ለኖቬምበር 10 የዛኑ ቀን ኖቬምበር 10 የዛኑ ቀን። እሺ ከዛ እሱ እንግዲህ የዛን ሰዓት ይዟት የሄደው እሱ ቤቱ ላይ ነው የወሰፈልን ማለት ነው። ቤቱ ላይ ነው እያለ እንትን ያለን እዛው በር ላይ ያገኘን ይዟት ሊገባ ሲሆን እኔ እንግዲህ የዛን ሰዓት ታክሲው ሌላ ታክሲዎች ቢይዝ ደግሞ እኔ አንዴ በዚህ እያሉ እንትን አላውቀውም ቦታውን አጋጣሚ እዛ ቦታ ተመልሰሽ ራሱን ታክሲ ነው የምትጠቀሚው አንቺ? ያንኑ ታክሲ መጀመሪያውንም እዚህ ቦታ ላይ ተመልሰኛለህ እንዳትረሳቢ ኦኬ ብሎኛል። መጀመሪያ ከመውጣቴ በፊት ማለት ነው። ያችን ልጅ ለዛ ለሙስጠፋ እንትን ስለው እዛው በር ላይ እንደሆነች ውረጅ ሲላት ሙስጠፋ ሐኪም ቤት ይዘህ ግባ አለችው። ታክም ያለው ብለሻል ነበር ሲል ብዙም አላከሙኝም አለች። ያኔ አላከሟትም እውነቷን ነው። ምንም እንትን አላሏትም። እሺ ብሎ በዛው በታክሲ ትንሽ ነው ከቤቱ ዘወር ብሎ ያ ታክሲ ዘው ሐኪም ቤት ገባ። እኔ ያንን ታክሲ ይዞኝ መጣ። እሺ ሐኪም ቤቱ ምንድነው ስሙ? ሐኪም ቤቱ ሎኬሽኑ እንትን መሲ እርጂኝ ሎኬሽኑን ታውቂዋለሽ አንቺ? ስሙ የሆስፒታል አንቺ ስታወርዷት በር ላይ እነሱን አውርዶ ሙስጠፋንና ሃናን አውርዶ አንቺን ይዞሽ ሲሄድ ታክሲው ሲወርዱ በሩ ላይ ሆስፒታል ስሙን አላነበብሽው? አረበኛ ስለሆነ ማናችንም እኔ ራሱ አንብቢው ስለማላውቀው ፎቶውን ያዝኩት በአረበኛ ነው ግን መንፏል እንትን ነው ዋትስአፕ ላይ ትልኪልኛለሽ ፎቶውን ከላክሽው ችግር የለም። ዋትስአፕ ላይ ሎኬሽኑ ምን ይላካል መሲ አንቺ ላይ ልኬልሻለሁ። የኔ ዋትስአፕ አፕዴት ስለሆነ ሎኬሽኑ መሲ አንቺ ላይ አለ ብዬ አስባለሁ። የለም አለ ፎቶውም የሆስፒታሉ ስም ምናምን አለ። ከዛ ያለውን ነገር እኔ ሙስጠፋን አላውቀውም። ሃኒ ናት የምታውቀው። ቁጥሩን ተቀበልሽው ታዲያ? እንኳን የእሷ ስልክ ከተዘጋብኝ እዚህ ጋር ነው አሁን ስህተት ሊፈጠር የቻለው። አይሽ እኔም ከዛ ለሙስጠፋ መስጠቴን ነው ወደዚህ በስሬ ቶሎ ለመመለስ ነው። እንደዚህ አይነት ችግር ይፈጠራል ብዬ ስላላሰብኩኝ የሙስጠፋን ቁጥር ሳልቀበል ዝም ብዬ እኔ ለሱ ሰጥቼ በቃ ሃንዬ መልካሙን ይግጠምሽ እንትን ስትወጪ ሐኪም ቤት ደውሉልኝ ብዬ በቃ ወጣሁኝ። ዝም ብዬ በታክሲው ነው የተመለስኩት። ከዛ እንደገና እንደመጣሁ እንግዲህ መጥቼ እዚህ ያለውን ስራ ቶሎ አቀላጥፌ ምናምን ደወልኩላት መልሼ በኢሞ ስለሆነ ምን እንደዋወለው ማለት ነው። እሺ ስደውልላት ስልኩ አይነሳም እንደተመለስኩ ቶሎ። አሁንም ቆይ በቃ ትንሽ ቆይታ ትደውልልኛለች እያልኩ አሁንም ሁለተኛው ቀን እንደዚሁ ጠበቅኩ። ሶስተኛ ቀን ሲሆን ደነገጥኩኝ። ምክንያቱም ይቺ ልጅ ምን ሆና ነው? ቢያንስ እኔ እየጻፍኩላት ነው። እኔ ጋር ያላት ንብረት አለ፣ እቃዋ በሙሉ ከገጠር ስትመጣ እንደገና ደግሞ ብር የሚያስቀመጠችው ምናምን እኔ ጋር ነው። ኦኬ እኮ አየሽ፣ የሙስጠፋን ስልክ ድንገት እንኳን እሷ ራሷን ስታ ስልክ ባታነሳ ስልኳ ቻርጅ ቢዘጋ ለሱ ስለሆነ ያስረከብሽ ለሱ የሙስጠፋን ስልክ መቀበል ነበረብሽ። ትክክል። አዎ አየሽ፣ እዚህ ጋር ነው እኔም አሁን ስህተት የዛን ጊዜ አሁን ሰው አላሰብኩትም። እኔ እዚህ ስመጣ ነው ስህተት እንደፈጠርኩ። የሷ ስልክ ሲዘጋ በቃ ተሳስቻለሁ እዚህ ጋር ብዬ እንትን ያልኩት